የባሰ ህይወት ነው እየኖርኩ ያለሁት። ምክንያቱም አረብ ሀገር ስኖር የቤት ኪራይ አላስብ የምንም ወጪ የማስበው ወጪ የለኝም። ቢያንስ ይሄ አይምሮ ነጥባ ነው ማለት ፎቶ አስገባላችኋለሁ። አረብ ሀገር እያለሁ እሳት እየተቃጠልኩኝ ስሰራው በነበረበት ሰዓት የነበረ ፊቴ እና አሁን ላይ ያለው ፊቴ ሰማይና ምድር ነው። አንዳንዴ ቁጭ እንዴ እኔ ማንነኝ የምልበት ሰዓት አለኝ። ለማን ነው እየኖርኩ ያለሁት? የሰው ልጅ እኮ ልጅ ኑሮት ለልጁ ይኖራል፣ ለሆነ ነገር ይኖራል። እኔ ልጅ የለኝም፣ ምን የለኝም፣ ህይወት የለኝም። ስለዚህ ለምንድን ነው እየኖርኩ ያለሁት? ለማን ነው እንደዚህ እየተሰቃየ ያለሁት? እንጂ አንዳንዴ በጣም የሚከብደው ማርያምን። ግን ያን ስለምናገር ሁላችንም አመሰግናለሁ። በኮሜንት የምሰጡኝ አዳማ ደርሼ ቤቱ ፈሱ ከተመለሰ በኋላ እዛም ራሴን አላቸዋለሁ። እዚህ ከመጣሁ ቤት ማታ መጥቼ ቪዲዮ ታሪክ ነው የዛኑ ቀን ነው ቪዲዮ የለቀኩላችሁ በነገራችን ላይ እና በሁለተኛው ቀን የለቀኩትና ቲክቶክ ላይ ነው መጀመሪያ እዛው እያለሁ ቲክቶክ ላይ የለቀኩት ነው። ቲክቶክ ላይ ለቅቄው ሜሴጆቹን ሳያቸው ምናምን በቃ በጣም ነው እንትን ያልኩት። ከዛ እዚህ ጋር ብቻ ደግሞ እዚህኛው ቪዲዮ ዩቱብ ላይ ከለቀኩት በኋላ 4 ቤት የፈረሰበት አለ። አራሱኜ አንድ ኮሜንት ያነበብኩት ምንድነው አራሱኜ ልጄን የ1 ወር ህፃን ልጅ ጥዬ መጥቼ አረብ ሀገር ሄጄ ጡቴን ሽንት ቤት አፍስሼ አስባችሁታል? ማለት አራስ የሆናችሁ እናቶች ታውቁታላችሁ ጡታችሁ ውስጥ ምን ያህል ወር እንደሚቆይና እሱን ሁሉ አርጋ ግን የጨረቃ ቤት ገዝታ የጨረቃ ቤት ፈርሶባት ኮሜንት ላይ ነው እዩት ገብታችሁ ያመት እሱን ኮሜንት ሳነበው በጣም ነው ማለት በሌትን እናውትን የምንም አይነት ወጪ ያወጣሁት የለኝም። ማለት እንደነገርኳችሁ ለቆርቆሮ ነው። ቆርቆሮን አዳማ ንፋስ አለ ንፋሱ ጣለው ምናምን ሲሉ ለቆርቆሮ ነው ጭማታው። እዛ ጋር ሳሰራ የጉቦ ምናምን የተከፈለው አለ። ግን ይህን ያህል በጣም ብዙ ብር ይዞ የነበረ ቦታ አይደለም። በጣም ብዙ ብር ይዞ የነበረ ቦታ አይደለም። ስለዚህ ሌሎችን ከ4 ቦታ እና ከ1 ቦታ ታወዳድሩት አትችሉም። ህፃና አራስ ልጅ ጥላ ሂዳ ሰርታ የገዛች እናትና እኔ ልወዳደር አልችልም። ምክንያቱም እኔ ያ ቦታ የተገዛው እንትን እያልኩ ኦማን እያለሁ ነው ያ ቦታ የተገዛው። እኔ ኦማን እያለሁ ነው ቤቲ ቦታ ተገኘልሽ አሪፍ ቦታ ነው ምናምን ሲለኝ እሺ አልኳቸው ማለት ነው። በቃ አሪፍ ቦታ ነው ምናምን ጥሩ ነው ምናምን ሲለኝ እሺ እኔ ጥሩ ከሆነ ማለት አላማዊ ቦታ ነው። አረብ ሀገር ሲሄድ የነበረኝ ሀሳብና ፕላን አረብ ሀገር አንድና አንድ የሄድኩበት አላማ ሀሳብ ፕላን የመጀመሪያው ጀምሮ ምክንያቱም አዲስ አበባ ያለ የቤት ኪራይ ተከራይቼ ነው ነበር ለ1 አመት ለ2 አመት ቤት ተከራይቻለሁ። ተማርሬ ነበር የሄድኩት። ከኢትዮጵያ ወጥቼ አረብ ሀገር ሲሄድ ቤት ለመግዛት አስቤ ነው የሄድኩት። ግን አንዳንዴ የጓጓችሁለት እንጃ አላውቅም። ሰው ያሰበው ነገር ይሳካል ይባላል። እኔ ግን ያሰብኩት የጓጓሁለት ነገር ጊዜም እንደተበላሸ ነው የማውቀው። በቃ ቤት ተገኘች። በዛን ሰዓት የዛሬ 10 አመት ነው ማለት ደህና ሰው ኑሮ ቢሆን ወይም ደግሞ እምነቴ እነዛ ሰዎች ጋር አድርጌ ባይሆን ኑሮ በዛን ሰዓት እኔ ኮንዶሚኒየም ተገዝቶልኝ ቢሆን የት በደረስኩኝ። የዛሬ 10 አመት ነው አዳማ ላይ ቦታ ተገዛለኝ። የዛሬ 10 አመት አዲስ አበባ ላይ ለእኔ ኮንዶሚኒየም ተገዝቶ ቢሆን አሁን እኔ ዘና ብዬ መኖር እችል ነበር። ግን እግዚአብሔር አልፈቀደውም ብዬ ነው የማስበው። ማለት እግዚአብሔር ቢፈቅደውና እግዚአብሔር ለእኔ ቢለው ኑሮ። ሰላም ወዶች እንዴት ናችሁ? እኔ ሰላም ነኝ፣ እግዚአብሔር የተመሰገነ ይሁን። እንዴት ናችሁ? በያላችሁበት ሰላማችሁ በዘት ሰት ይበልልኝ። እንዴት ናችሁ? ስራ እንዴት ነው? ጤና ሁሉ ሰላም ነው? እኔ ጋ ሰላም። በያላችሁበት ሰላማችሁ ይብዛልኝ። ያሰባችሁት ሁሉ ይሳካላችሁ ወዶችዬ። በያለንበት ደግሞ እግዚአብሔር ይጠብቀን ከክፉ ነገር እና ያው እህታችን ሰምተናታል ሁሉም ነገር የምትለውን ነገር ማለት ነው። ምንም ልጅ የላትም። 2 ጊዜ ተሰድታለች። መጀመሪያም በጠለብ ሄዳ ከዛ በኋላ መጣ እና በጣም ከባድ ህይወት ነው የምኖረው ብያለች ነው ማለት ነው።
ያው በስደት ብዙ መንከራተት አለ፣ አገር ገብተን መንከራተት አለ ማለት ነው። እና እግዚአብሔር አምላክ ያግዛት ነው የሚባለው። ያው በስደት 10 ዓመት ቆይታ አገር ገብታ ደግሞ አገር ገብቼ የተመቸኝ ነገር የለም፣ እየተሰቃየሁ ነው፣ እያመመኝ ነው፣ ጉልበቴን፣ ወገቤን፣ ሁሉም ነገር እያመመኝ ነው እያለች ነው ማለት ነው። እና ያው ስንሰራ የራሳችንም እየጠበቅን መሆን አለበት ማለት ነው። ያው እህታችን እንደምትለው ያው እዚህም በጣም ምግብ እየሰራው ቆሜ ነው የምውለው እያለች ነው። አገር ገብታም ያው እንደምትናገረው ከሆነ በጣም ምንም ነገር እንደሌላት ነው የምታወራው። ሁሉም ነገር ልጅም አልወለድኩም፣ እንዳሰብኩት ህይወትም አልተሳካልኝም፣ እንዳልኩትም አልሆነልኝም እያለች ነው ማለት ነው። ስለዚህ ስደት ሆነን ለራሳችንን ማሰብ አለብን ማለት ነው። ቤተሰብ ያው ቤተሰብ ነው፣ የራሱ ጉዳይ። ለእኛ የሚያስብልን ሰው ስለሌለን መጀመሪያ ምንም አይመስለንም። አሁን ግን ሁሉም ነገር ተሰምቶናል ማለት ነው። በሳውዲ ስራ የለም፣ ስራም ጠፍቷል። እኛም ወደ ሀገራችን ፍላጎት አለን ለመሄድ፣ ናፍቀናል። ያሰብነው ደግሞ እኛ እንደዚህ ሌላ ሀሳብ ነው የሚመጣው፣ አልተሳካም። እና ከእንግዲህ በኋላ ትምህርት ያስፈልገናል። በቃ ለራሳችን እንኖር ማለት ነው። ስለ ቤተሰብ ትተን ለራሳችን እንኖር። ልጆች ካሉን ግዴታ ነው ለልጃችን ማለት ነው። ለማን ነው እንዴ የተሰደት ነው? ግን ሌላ ቤተሰብ ግን ይሄ እንደዚህ ነው የሚባል ወሬ መስማት አቁመናል ማለት ነው። ለራሳችን ሆነናል። በአሁኑ ሰዓት ያው መጀመሪያ ተሸውደናል። ወንድሜ፣ እህቴ፣ ቤተሰብ ምናምን እያልን ማለት ነው። ስለዚህ ሀገር ያለ ሰው ለራሱ እየኖረ ነው፣ ለእኛ አይደለም የሚኖረው። ለራሱ እየወለደ እየዘመደ በሰርግም በደስታም በሀዘንም በሀገሩ በንፋሱ ማለት ነው። እኛ ግን እዚህ እንደፈለግነው መሆን አንችል፣ እንደፈለግነው መስራት መውጣት መግባት አንችል በሰቀቀን ማለት ነው። በሰው ሀገር ያው እንደፈለግከው መሆን አይቻልም። ስለዚህ አሁን ባለንበት ጊዜ ከአሁን በኋላ ትምህርት ነው ለሁላችንም ማለት ነው። ለራሳችን መሆን አለብን። ስለ ቤተሰብ ማሰብ የለብንም። በቃ ቤተሰብ የራሱ ኑሮ ነው የሚኖረው፣ የራሱ ህይወት ነው የሚያስተካክለው፣ የራሱ ልጅ ነው ወደ ቁም ነገር የሚያደርሰው። እኛ ግን እዚህ አንዳንዱ እያልን እዚህ ጊዜያችን እየተቃጠለ ነው። ያሰብነው ለመሳካት እያልን ብዙ ጊዜ እየፈጀን ነው። ከሌላ ከበሽታ ከምናምን እየወደቅን ነው። እና ይህን ሁላ ራሳችንን መጠበቅ አለብን ማለት ነው። ያው አገር ሄደውም ብዙ ልጆች ትምህርት እየሰጡን ነው። ስለዚህ ለምን አንማርም? በቃ ራሳችን ሰርተን ቢቻል ኑሮ አካውንት እዚሁ ጉነን መክፈት ቢቻል ኑሮ አሪፍ ነበር። አካውንት ከፍተው ወደ አካውንተር በራስህ ማስገባት ማለት ነው። ለቤተሰብ እንደዚህ ያደርግልኝ እንደዚህ ስራልኝ ምናምን። የኛ ቤተሰብ በቃ አገር ያለው ሰው ለራሱ ይሄ አድርግ ብትለው እንጂ ደስ የሚለው እኛ ይሄ ያደርግልን ይሄ ስራለን ስንለው በጭራሽ ደስ አይለውም ማለት ነው። ቢቻል ኑሮ ግን እዚሁን አካውንት ቢከፈት በጣም አሪፍ ነበር። ወደ ራስ አካውንት እያስገባ በኋላ በራስ አገር ገብተህ የፈለግከው ነገር መግዛት፣ የፈለግከው ነገር ማድረግ ማለት ነው። ግን እንደዛ አይሆንም መስል እዚሁ ነው መክፈት። ሀገር ወደዚህ ከመምጣቻችን በፊት ነው መሰል የሚከፈተው አካውንቱ ማለት ነው። እና ውዶችዬ ለራሳችን መኖር አለብን። ለቤተሰብ ለማንም እያል እዚህ ጊዜያችን እየተቃጠለ ነው። በሽታችን እየጨመረ ነው። ለምን? እስኪ ስደት ያለ የነበረው ሰው አገር ገብቶ ወገቤ በቃ ኩላሊቴን ምናምን ብዙ በቃ ሁሉ ሲያወሩስ በቃ በጣም ስደት ያው ከባድ ነው እናውቀዋለን በሰው ሀገር። ስለዚህ ለራሳችን እንሆን ማለት ነው። እህታችንም ብዙ ትምህርት እየሰጠች ነው። ባለፈውም ተናግራለች፣ አሁንም እየተናገረች ነው። ለራሳችሁ ገንዘባችሁ ሸክፉ፣ ለራሳችሁ ተቀየሩ፣ የሚጎዳችሁ ስራ አትስሩ። እኔ የሚጎዳኝ ስራ እየሰራው ግን ያሰብኩት ነገር አልሆነልኝም፣ አልተሳካልኝም። እኔ ያሰብኩት ግን ሌላ ነው። 10 ዓመት ሙሉ ብዙ ለፍቻለሁ፣ ምግብ ሰርቻለሁ ቆሜ ቀንና ሌሊት፣ ግን ያሰብኩት ሁሉ አልሆነልኝም እያለች ነው ማለት ነው። ስለዚህ
እኛ ለራሳችን መሆን አለብን። በቃ ስለ ቤተሰብ ስለሌላ ማሰብ እናቁም ወዶች። ራሳችን እኛም ልጅ ያስፈልገናል፣ ህይወት ያስፈልገናል፣ ትዳር ያስፈልገናል፣ የሀገራችን ንፋስ ያስፈልገናል። ሀገራችን ሄደን ንፋስ መቀበል አለብን እንጂ እዚህ አንዱ እያል ያው ጊዜ እየሄደ ነው፣ ጊዜም እየሮጠ ነው፣ እድሜያችንም እየሮጠ ነው። ስለዚህ መውለድና ሀገራችን መግባት እረፍት ያስፈልገናል ማለት ነው። ራሱ መውለድ ስንፈልግ ብዙ ልጆች አሉ አሁን ከዚህ ሀገር ገብተው መውለድ እምቢ ያላችሁ ማለት ነው። ማህፀናቸው ተበላሽቶ ከባድ ስራ በመስራት እና ያው ብዙ ነገር ነው ያለው ስደተኛ ማለት ነው። ስለዚህ ራሳችን እየጠበቅ ጥንቃቄ እያደረግ እንደዚህ አንዳንድ እህቶቻችን ወጥቶ ሲያስተምሩ ብዙ ትምህርት እየተጠቀምን ነው ማለት ነው። እና ውዶችዬ ራሳችሁን ጠብቁ። ስራም ስትሰሩ ያው ያገኘነው ስራ መስራት ነው የምንፈልገው። ሳውዲ ያለን ስደተኛ ስለሆን ግን በቃ የሚጎዳን ስራ ከሆነ አለመስራት ነው። ምንም ማድረግ አንችልም። ነገ ለራሳችን የሚጠብቀን ነገር ስለምንፈራ ማለት ነው። እና ይዛችሁ ውዶች ሁሉም ያልፋል። ዋና ነገር ጤና ነው። እና ቪዲዮ ሼር፣ ላይክ፣ ኮሜንት እያደረጋችሁ ቤተሰብ ያላችሁ ደግሞ ቤተሰብ በማድረግ ሰብስክራይብ አድርጉ ማለት ነው። ባይ ባይ።